ማስበልጬም አንድ ቀንም አይቼ አላውቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የተለያዩ ነገሮች ማርገ እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከነላት መጣ ነው የሄደችው። አብራ የምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። ሳላውቆ ሳልገነዘብ ምን አጠፋው የኔ ሌላ ማየውን ነገር እንዳታወራ ቤለ ከሱ ጋር አውራ። እሺ ለምንድን ነው የምጠይቀኝ? ምን ያረከው ነገር ያረከው ነገር አለ? እስቲ ነገር ምን አረክ? ያረኩት ነገር ከቤት አስወጣት። በቃ እሺ የነበር መፍትሄ ምን ይሁንሽ? ምን ይፈጠር እኮ አሁን ነገሩ ምን ታመጣለሽ? አንተ ይኸው ሰዓቱን ይኸው እየሄደብኝ ነው። ሰዓት በእናትህ አብርሃም ይኸውልህ እንዲከራከረኝ አልፈልግም። ይሄ ጉዳይ እንዳይፈጠር መጀመሪያ ዝም በሉ እንዴ እንደማል እንዴ ምንድነው ከከራከረኝ? አታውቅም። ከምትከራከር ለኔ ንገረኝ። ልነግርህ አልችልም። ለአንተም ለእሱም ልነግራችሁ አልችልም። ይሄ ነው አንፈልገው። እየተከራከረኛል ነው እየተከራከረኝ። እሺ በቃ ይሄድልሽ ይውጣ እሱ። አዎ እንዴት አፈል ለምንድን ነው የምወጣው? ለምንድን ነው የምወጣው እኮ ይውጣ እሱ። አዎ እያልኩ ነው። በእሱ ፊት አንድ ቀን ላወራ አልፈልግም። ምክንያቱም የሆነ ነገር ሲፈጠር መጥቶ ሮጦ እንደፈለገ ማውራት አይችልም። ኤፍሬም ሂድ በቃ እሺ፣ ችግር የለውም። የሆነ ነገር ሲፈጠር አለ እሺ፣ መጥቶት ሁሌ ሲፈጠር አጠገባቸው ላይ አለው። እሺ ሌላ ወሬ አታወራ። ሁሌ ሲሆን ነገር ጉድ እኮ ነው። ኤፍሬም አውራ ችግር የለውም። ሂድ ውጣ። ዛሬ ላይ መታፈን እንሄዳለን። እሺ ኤፍሬም ና ውላለሁ ዝለል ኤፍሬም ብናወቃሽ እሺ፣ ሌላ ወሬ አታወራ እኮ አሉ። እንደፈለግ ሌላ ወሬ አታወራ። ውጣ በቃ እሺ፣ ሌላ ወሬ አታወራ። እሺ አይ አቶ አርብሽ ሩታ ከቤት በመውጣቷ አርብሽ በጣም ተጸጽቷል። እውነት ለመናገር በዚህ ልክ እሷ የምትወዳት ከሆነ የምታፈቅራት ከሆነ ለምን በዚህ ልክ ሩታ ላይ ትጫወታለህ? ለምን ድራማ ትሰራለህ? ገንዘብ ነው ወይስ ሚስት ነው የምትበልጥልህ? ንገረኝ። ይሄ ነው ለእኔ ጥያቄ ሆነብኝ። ቤተሰብ አሁን ቁጭ ብሎ ቢያለቅስ ማን ነው አሁን ለአንተ የሚያዝንልህ? እውነት ለመናገር ማለት ነው። እና ራስህን ብታስከበር፣ ሚስትህን ብታስከበር፣ ቤትህን ብታስከበር ማንም ሰው ሚዲያ ላይ ወጥቶ አይናገርብህም። እውነት ለመናገር ማለት ነው። እና የአንተ ጥፋት ነው ይህ ሁሉ ማለት ነው። ከድሮ ፍቅረኛ ላይ በዚህ ልክ መላላጥ ምንስ ይባላል? ምንስ ሰው ይማራል? አንተ እኮ በስሙ ባለትዳር ነክ በቅርብ እንኳን ከዱባይ መታችሁ እኮ 2 ሳምንት ሳትሞሉ እኮ ነው ይሄን ድራማ እየጀመራችሁ ማለት ነው። ሩታ ላይ ነው ድራማ እየሰራ ያለው ማለት ነው። በዚህ ልክ ገንዘብ ሰርታችሁ የምታገኙ ምንድን ነው የምታገኙ? እውነት እንጃ። አንዳንዴ እንደዚህ ስራ ቢቀራባችሁስ ለምንድን ነው የምታስመስሉ? እውነት ለመናገር በጣም ነው ያዘንኩ። ጌታም በጣም ነው ያዘንኩ። ግን በዚህ አጋጣሚ በጣም ደስ ብሎኛል። ሩታዬ ወደ ቤተሰብ ጋር ስለሄደች በጣም ደስ ብሎኛል። እንግዲህ አቤላ እውነቱን ተናግሯል። ሩታዬ የሄደችው ቤተሰብ ጋር ነው ብለዋል። እንግዲህ በጣም ደስ ብሎኛል። እንኳን ሄደች ሩታዬ። ማን እንደ እናት ልጇ የፈለገችን ነገር ብታጠፋ እናት እኮ ለልጅ አትጨክንም። እውነት ለመናገር እንኳን ሄድሽ ነው የሚልሽ። ሩታዬ እረፍት ታገኛለሽ፣ እንደፈለግሽ ትሆናለሽ። ከዚህ ጭቅጭቅ ትንሽ እራስሽን ማለት እረፍት ታገኛለች ማለት ነው። ከዚህ ጭቅጭቅ ወጣ የራሷ እረፍት ትልቅ ነገር ነው። ከዚህ ጭቅጭቅ ወጣ አንድ ነገር ነው እረፍቱ ማለት ነው። እውነቴ ነው የምላችሁና እንኳንም ሄደች። ማን እንደ አባት ማን እንደ እናት ቤት በእውነቴ ነው የምላችሁ። የፈለጋችሁን ብታጠፉ እኮ እናት መቼም ልጇን አትጥልም መንገድ ላይ ማለት ነው። እና ሩታዬ እንኳን ሄድሽ በጣም ደስ ብሎኛል። በእርግጠኝነት በጥሩ ቪዲዮ እንደምትመጭልን ከአባትሽን ከእናትሽ ጋር እንደምትመጭልን ተስፋ እናደርጋለን። እውነት ለመናገር እና በጣም ደስ ብሎኛል። እንኳን ሄድሽ። ለማን ብለሽ ነው እንዴ ከሚዲያ ምትጠፊ? ስለዚህ አብርሽ ገና ከዚህ በለጠ ጉድ ውስጥ ይገባል ማለት ነው። እና እውነት ለመናገር ዛሬ ሩታ ከቤት ከወጣች በኋላ ተጻጽተዋል። አንገቱን ደፍቶ ምናምን ማድረጉ ለምን ያስፈለገ? ወይስ ድራማ ነው የምትሰራብን? የምሬ ነው የምላችሁ። ሁለተኛ ነገር ደግሞ የኤፍሬም ነገር ጭራሽ አቤላ ልትመጣ
ከዚህ በፊት እኮ ትሄድ አትለማመጣት። የምትሄደውም እኮ ቤተሰብ ጋር ናት። እስከ መቼ ነው እቺ ልጅ የምትለማመጣት? አንተ ቆፍጠና አትልም እያልክ ለወንድሙ አይደለም ስታግዝ የነበረ። አሁን ዛሬ ምን ተሰማ? ሩታ ከቤት ከወጣች በኋላ ነው የተሰማ። አሁን የተጻጸትከ ኤፍሬም ተብዬው ማለት ነው። እና አቤላ ሊበላ ደረሰው ማለት ነው። ጌታ በዚህ ልክ እኔ ማለት ጥሩ ሰው ይመስለኝ ነበር ኤፍሬም ማለት ነው። እና ለሩታ እናውቃለን ብዙ ዋጋ የከፈልክ ሰው ነህ። ግን በዚህ ልክ ወርዳ ስንት ቪዲዮ ሰርታ ሩታን እያሰደብክ ሰው ነህ እውነት ለመናገር ማለት ነው። እና አሁን እንደዚህ ሩታ ከቤት ስትወጣ በዚህ ልክ እንደዚህ ተቆርቁራ መናገርክ በጣም ገርሞኛል ጌታ። በዛ ሳለም እንደዚህ ክፉ ቃል ተናገርክ። ዛሬ ላይ የምትጻጻት ከሆነ አለመናገር ነበረበት፣ ዝም ማለት ነበረበት። እውነቴ ነው የምላችሁ ቤተሰብ። ስለዚህ ኤፍሬም ትልቅ ጥፋት አጥፍታ ለሩታ አንተም ይቅርታ እንደምጠይቅ እርግጠኛ ነኝ። በጥፋትክ ይቅርታ እንደምጠይቅ እርግጠኛ ነኝ። አብርሽ ደግሞ የትም ሂዳም ሸማግሌም ልካም ቢሆን ሩታ አንተ ከሷ ጋር ሳትነጋገር ከቤት ስለወጣ ስለዚህ እንደምንም እግሯ ስርም ወርቃ ብትሆን እንደምንም አድርጋ ነው የምታመጣው ማለት ነው። ስለዚህ ይህ ሁሉ ያንተ ጥፋት ነው። ትዳርክን ብትጠብቅ ኖሮ ራስን ብታስከብር ኖሮ ሩታ ዛሬ በዚህ ልክ ከቤት ወጥታ ቤተሰብ ጋር አትሄድም ነበረ። ስለዚህ አንተ ባለትዳር ነህ ብላ ትናገራለህ ማለት ነው። እና ከባለቤት ጋር ምንም ሳታወሩ ጥሩ ንግግር ቁጭ ብላችሁ ሳታወሩ ይሄ ሰርግ እኮ ለአንተና ለሩታ ብቻ ለአንተ ብቻ ሳይሆን ሁለታችሁም እኮ ቁጭ ብላችሁ ነው መነጋገር ያለበት እንጂ ለምስሳት ነገር አንተ ቡታ የራካ ድሮ ፍቅረኛ ጋር መሄድ ምንስ ይባላል? እና ታዲያ ሩታ ሂቃናት እንደ አንተን ቁጭ ብላ የምትጠብቅ አንተ እንደፈለክ እየሄድክ እየተመለስክ ሩታ ታዲያ ስላረገዘች የትም አትሄዱም ብለው ነው እንዴ? እንደዛ መሰለኝ ያሰበ ማለት ነው የሱ ቤት። ስለዚህ ሩታ ምንድን ነው የምትጠብቀው? ቃናት እንደ አንተን ቁጭ ብላ የምትጠብቀው። አንዳንዴ ሰዎች ግን ሩታ ጠላቻ ስላለባቸው ነው ስለ ሩታ መጥፎ ነገር የምትናገሩ ማለት ነው። ሩታ ሁሌም ወደፊት ናት፣ እኛም እንወዳታለን። እውነቴ ነው የምላችሁ። እናንተ ሩታ ስለማትደርሱ ነው በዚህ ልክ ሩታ የምትጠሉ ማለት ነው። እና ሩታ የኔ ጣምበላል በጣም እንወድሻለን፣ ተናፍቀሻል። በእርግጠኝነት ከቤተሰቦችሽ ጋር እንደምትመጭልን ቪዲዮ እንደምትለቅልን ተስፋ እናደርጋለን ብዬ አስባለሁ እውነት ለመናገር ማለት ነው። እና አብርሽ ግን ሸማግሌም ልካ የፈለክም አድርጋ ሩታ እንደምታመጣት እርግጠኛ ነኝ። ጥፋትክን አውቃ ይቅርታ እንደምትጠይቃ እርግጠኛ ሆነ እንጠብቃለን። በእርግጠኝነት ይሄ ሁሉ ያንተ ስራ ነው። ይሄ ሁሉ ባታደርግ ሩታ እኮ ከቤት አትወጣም ነበረ። ለነፂ ልብ ባሰጣ እቺ ልጅ ከቤት አትወጣም። አንተ ለትዳር ሆናለሁ ብላ ነው በቃ ማችም ወስና የገባበት ማለት ነው። እና ከገባ በኋላ እንዲህ መሆን ምንስ ይባላል? ሀሳብ መቀያየር። አንዴ እሺ ብላ ሀሳብን ትቀያይራለህ። ማችም 18 በላይ ያለፍክ ሰው ነው። ማችም ለትዳር በቂ ነኝ በቁ ነኝ ብላ ነው ማችም አስባበት ወዳ ነው መቼም የገባ ማለት ነው። ማንም አስገድዶ ወደ ትዳር ግባ ያለ ሰው የለም እውነት ለመናገር ማለት ነው። እና ስለዚህ ወዳ ነው የገባ። ስለዚህ እንደምንም ማስተካከል ያለበት አንተና አንተ ብቻ ነው። አንተ እኮ ነው ይሄ ሁሉ ያንተ ጣጣ እኮ ነው። ሴቶቹ የሚመጡ በአንተ በኩል ነው፣ በሩታ በኩል ማንም ሰው አላየንም እውነት ለመናገር ማለት ነው። ይሄ ሁሉ ያንተ ስራ ነው። ስለዚህ ሩታ ብትሆን በዚህ ሰዓት አንተ ምን እንደሚሰማ ታውቃለህ። ሩታ ግን ለትዳር የምትሆን ጀግና ሴት ናት። ስለዚህ ከሷ በኩል ምንም ነገር እስከዛሬ አልተገኘም። ባለ ትዳር ሆና ጨዋ ሴት ሆና ነው ቁጭ የምትልልህ። አንተ ግን እዛም ዘርዘር እዛም የርክ ከሴቶች ጋር እኔ እንጃ። እኔ ፈጣሪ ሆይ አንዳንዴ ወደ ትዳር መግባት ይቅርብኝ ነው የምለው ጌታ። እንደዚህ በቃ የበሰል ወንድ አግቡ ማለት ነው። የምሬ ነው የምላችሁ፣ የበሰል ወንድ አግቡ። ወጠጤ ወንድ አታግቡ። ጌታ ነው የምላችሁ። አሁን አብርሽ እኮ ገና እኮ ነው ማለት ለትዳር በቂ አይደለም። አሁንም
አልበሰለም፣ ገና ነው። ገና ከሌሎቹ ጋር ሚስትየው እርጉዝ ሆነ ነፍሰ ጡር ሆነ እሱ ከሌላ ከድሮ ፍቅረኛ ጋር መላላጥስ ምንድን ነው ታዲያ ሰው የሚማረው? ጌታ አንዳንዴ ወደ ትዳር መግባታችን ያስፈራል። እንዳትገቡ ነው የምላችሁ። የበሰለ ሰው አግቡ። ጌታ ለምን ሽማግሌ አይሆኑ? ለትዳር የሚሆንላቸው የሚጠቅማቸው ከሆነ አግቡ። እንደዛ ነው የኔ ምኞት ማለት ነው። ወጠጤ አታግቡ። ጌታ አሁን አብርሽ 23 ነው 25 እንኳን አልገባም መሰለኝ። አስባችኋል? ሚስት ቁጭ አድርጎ ሚስቱ እርጉዝ ሆነ እሱ ከድሮ ፍቅረኛ ጋር እንደዚህ መሆን። ሩታ እንኳን ታገሰች። ጌታ በጣም ነው የታገሰችው። እንደዚህ የምታደርግ ሴት የለም እውነት ለመናገር ማለት ነው። ሩታ መቼም ይቃ አይደለችም። ስለምትወዳ ስለምታፍቅራ ነው። ለአንተ ቦታ ስላላት እኮ ነው አንተን እያከበረች ምትኖርልህ ማለት ነው። አንተ ግን ለሩታ መቼም ቦታ እየሰጣ አይደለም። አሁን ላይ ሩታን እያሰደብካት እንጂ ሩታ ላይ ድራማ እየሰራ እንጂ በሩታ እንደዚህ በዚህ ልክ ሩታ ላይ ድራማ ሰርታችሁ ገንዘብ የምታገኙ ምን ይሰራላችኋል? እውነቴ ነው የምላችሁ። ሩታን ክብሯን ዝቅ እያደረካት ቤተሰቦቿን እያሰደብካት ምን ቀራ? አመት ሙሉ እስከ ዛሬ ምንም እኮ ሩታ ምንም እረፍት የሚባል ነገር የለም። ሰላም አላገኘችውም። ከቤተሰቦቿ ርቃ አስባቸው ብዙ ነገር ነው የተደረገችው ማለት ነው። ብዙ ነገር ድራማ ተሰርቶበታል። አሁንም ነፍሰ ጡር ሆነ ድራማ ተሰራበታል። አንተ ገንዘብ ለማግኘት ማለት ነው። በዚህ ልክ ገንዘብ ቢቀራባችሁ አይሻልም? ሩታ ላይ እየተጫወታችሁ እሷን እያሰደብካት አንተ ድራማ ትሰራለህ ከማንኛው ከድሮ ፍቅረኛ ጋር እሷን ለማሳደግ በዚህ ልክ ማለት ነው። ቢቀራብህ በጣም ነው የሚያስጠላው። ጌታ እኔ ሩታ በጣም ያዛዘነችኝ አሁን ላይ ማለት ነው። በጣም ያዛዘነችኝ። ነፍሰ ጡር ባትሆን ችግር የለውም። እቺ ልጅ ነፍሰ ጡር ናት። ለእሷ መቼ አሰበች ተጨነቀ። እሱ ስለ ራሱ ብቻ ነው የሚጨነቀው። ትሂድ በቃ የፈለገች ቦታ ትሂድ። በሯ ክፍት ራሷ ቤቷ ነው። የፈለገች ጊዜ ትሂድ፣ የፈለገች ጊዜ ትምጣው ትሂድ። እኔ አልከለክላትም። አሁን ዛሬ ማን ነው ታዲያ በዚህ ልክ እንደዚህ ሆነ? ዛሬ ለሚፈለግካት ከዚህ በፊት ትሂድ አላለም ነበር? አሁን ዛሬ ሩታ ከቤት መውጣቷ ለምን እንደዚህ እንደሆነ አላውቅም። እያለቀሰ ምናምን ኧረ እባክህ ማንም ላንተ አያዝንም። እውነት ለመናገር ለምን ጥፋት ላይ ጥፋት እያጠፋ ስለሆነ ማለት ነው። እስከ መቼ ነው እንዴ? አመት ሙሉ አይሰለቻችሁም? የኛው እንኳን ተመልካች ሰለቸን። እውነቴ ነው የምላችሁ በጣም ነው የሰለቸን። እናንተ የሰለቻችሁን በዚህ ልክ ሰው ላይ ድራማ ስትሰሩ ማለት ነው። በተለይ ለሩታ አታዘንም? ሴት ልጅ ሆና ነፍሰ ጡር ይዛ ነፍሰ ጡር ናት። ሁለት ነፍሰ ጡር ይዛ እኮ ነው ያለችው። በዚህ ሰዓት እረፍት ነው የሚያስፈልጋት እንጂ በዚህ ልክ ድራማ ታሰራታለህ? እንኳንም ሄደች ቤተሰብ ጋር ማለት ነው። ቤተሰብ ጋር ስትሄዳ ሰላም ታገኛለች። ጭቅጭቅ አሰማ ምን አትሰማ ይሻላታል። ትሂድ። አንድ ሳምንትን ብትሆን እረፍት ታገኛለች። የምሬ ነው ምልክ። ስለዚህ ወደ ራስክ ተመልሳ እኔ ማን ነኝ እኔ አብርሽ ነኝ ብላ ራስክን ጠይቃ ማለት ነው። ጥፋትክን ጠይቃ ሩታ ሳትሆና ማለት ነው። ያንተ ጋ ነው ችግሩ ሙሉ እየተታየ ያለው ማለት ነው። ስለዚህ እዚህ ጋር ሩታ ምንም ጥፋት የላትም። የኔ እናት ፈጣሪ ይጠብቃት። በሰላም እንግዲህ እግዚአብሔር ይርዳት። በሰላም ወልዳ ልጅ ለመሳም ያበቃት ነው የምለው።